አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር አልሐምዱሊላህ ደህና ነኝ። ጨረቃዎቻችን ዛሬ ሀይሚዬና ብሩኬ በአንድ ሆነው እንዲመጡልን ፈልገን፣ ግን ደግሞ ያው እንግዲህ እንደምታዩት ብሩኬ ዘግይቶ ነው የመጣው። እሱ ሲመጣ ካሜራው ተቋረጠ፣ ቪዲዮ ተቋረጠ ማለት ነው። ነገ ከዚህ ቀጥሎ ያለው ቪዲዮ ድጋሜ በብሩኬ ቤት ይለቀቃል ማለት ነው ውዶቼና እንግዲህ እንጠብቃለን። የነገው ወሳኝ ነው እና ሀይሚዬ ዛሬ ደስ የሚለው ነገር ደግሞ በመጀመሪያ ውበት ማሻአላህ እምር ድምቅ ብላ መታለች። እና ሀይሚዬ ኔ ቆንጆ ቀን በቀን ውበትሽ ይጨምር። ከውበት ላይ ውበት ቀን በቀን ነው በነገራችን ላይ ውበቷ የሚጨምረውና ማሻአላህ ከሰው ይጠብቅሽ ኔ ቆንጆ። አለባበስ ዘናጭ እና በጣም አምሮብሻል የኔ ውድ። ሲቀጥል ደግሞ አቶ ሀሰን አለ። የነገውን እንግዲህ ሀሰን በስነ ስርዓት ባልና ሚስቱ ሲያወሩ ካዳመጠ በመሀል ጣልቃ ገባለሁ እያለ ካላስቸገረ ጥሩ ነገር ይፈጠራል ብዬ አስባለሁኝ። ካልሆነ ግን አሁን ሀሰንና ብሩኬ ጥሩ ሙድ ላይ ስላልሆኑ ሜቢ ትንሽ ቡጡቡጥ ነገር ሊፈጠር ይችላል ማለት ነው። እና ወዶቼ ለማንኛውም የዛሬው ሀሳቧ የቅመምዬ ጥሩ ነገር ነው፣ ደስ ብሎኛል። በዛ ላይ ደግሞ ትናንትም እንግዲህ ሀብምናኔም የመካከሯትም ነገር ነበረና ደስ የሚል ምክር መክረዋት ነበረና ያንንም ተቀብላ እሷም ማስባበት ምናምን እውነት ነው። ቅመሟ እንዳለችው አንዳንዴ በራሳችን ሰው የታየውን አሁን ለኛ የማይታየን ሰው የሚታየው ነገር አለ እና ሰው ባየው ልክ ይጠቅመዋል ወይም ደግሞ ወደፊት ይሄን ቢያደርግ ጥሩ ነው ብሎ የሚያስበውንና ከራሱ ህይወት ከራሱ ኤክስፔሪየንስ ሊያካፍላችሁ ይችላል፣ ሊመክራችሁ ይችላል። የሰው ልጅ ገባችሁ? ለእናንተ ይጠቅመዋል ያለውን ግን ደግሞ ውሳኔውን የምትወስኑት ደግሞ እናንተ ናችሁ። ገባችሁና ሀይሚዬ ደግሞ ያው ብዙ ሰዎች በዙሪያዋ ጥሩ ለሷ ጥሩ የሆኑ ሰዎች የሀይሚዬና የብሩኬን መለያየት የማይፈልጉ ልክ እንደ ሀብ እንደ ናኒ እንደ በዙሪያቸው ያሉት ብቻ ለማንኛውም ወሳኝ ሰዎች የሚመክሯቸው እነሱ አንድ ላይ እንዲሆኑ ነው አይደለ? ሶ የእነሱንም ምክር መስማትና ከዛ ደግሞ የራሷ የሆነ ሀሳብ አላት። ያንን ነገር አንድ ላይ አድርጋ አስባበት ወስናበት ነው እንግዲህ ዛሬ የመጣችው ማለት ነው። ቅመማ የተናገረችው ነገር ልክ ነው፣ ግን ደግሞ ይቺ ደረቅ የሆነች እዩ ተብዬዋ ድሮም ብያቸዋለሁ። ትናንትም ያለው ነገር ነው ብሩኬ። እሷ የምትፈልገው ሀሳቧንም ምናምን አውቃለሁኝ። እሷ የምትፈልገው ከኔ ጋር ሆነን ልጅቷን ማሳደግ እኔን ነው የምትፈልገው ብሎ ተናግሮ ነበር ማለት ነው። እና ሀሰን ደግሞ ቅመሟና እኔን እንድንራራቅ ወይም ደግሞ ክፍተት እንዲፈጠር እያደረገ ነው እያለው ነገር አለ ብሩኬ ትናንትና ማለት ነው። እሱ ምንድነው ከዚህ በፊት ሲያማት ወስድሻለሁ ምናምን ብሏት ስለነበረ ነው። እና ብሩኬ በራሱ ልክ ነው። ሀሰን ደግሞ ያጠፋው ጥፋት አለ፣ እሱም የማይካር ነው። እሱም ደግሞ ማናገር ነበረበት ነው፣ በቃ ማሳወቅ ነበረበት። ምንም ቢሆን ብሩኬ ባሏ ነው፣ የወደፊት የምታፈቅረው ፍቅረኛዋ ነው። ስለዚህ ማሳወቅ ነበረበት ነው። ከዛ ውጪ ሀሳቡ ጥሩ ሀሳብ ነበረ። ከነገሩ ሸሸት እንድትልና ራሷን ለራሷ ጊዜ እንዲሰጥ በማሰብ ነው። ግን ደግሞ እንደዛ የሚሆነው ከብሩኬ ስለራቀች ወይም አዲስ አበባ ስለሄደች ምናምን አይደለም። አንድን ፍቅረኛ ከባል ነጥሎ ተለያይተው ሩቅ በሩቅ ሆኖ እንዴት ነው? እንደውም ክፍተቱ እየሰፋ ምናምን ነው የሚሄደው ብሩኬ እንዳለው ማለት ነው ትናንትናና ያንን ማናገር ነበረበት። ጥፋት ነው። ገባችሁ አይደለ? ግን ደግሞ አሁን ላይ እነሱ ይቅር ተባብለው ምናምን ያላቸውን ክፍተት ፈተውት ከዛ ወደ ራሳቸው ሀይሚዬና ብሩኬ ደግሞ አንድ ሆነው ነገሮችን ቢጋፈጡ ጥሩ ነው። ግን አሁን ነገ እንግዲህ ምናልባት ብሩኬና ሀሰን ላይ የማይግባቡበት ነገር ሊኖር ይችላል። ግን ደግሞ የቅመምዬ ሀሳብ ጥሩ ነው። የሀይሚዬን ሀሳብ አይቀበልም የማለት እንትን የለኝም። ምክንያቱም ብሩኬም የሚፈልገው ይሄን ስለነበረ ማለት ነው። ግን ደግሞ ሀሰን በመሀል እየገባ አንዳንድ ነገሮችን የሚያበላሽ ከሆነ ነገሩ ምናልባት ወደ ጭቅጭቅ ሊያመራ ይችላል ማለት ነው። እና እዩን እንግዲህ የዛሬውን ሀሳቧን ሰምታችኋል። ብዙ አይነት አማራጭ ሰጥታታለች ሀይሚዬ። ግን ያንን አማራጭ አልቀበልም ብላ እሷ የምትፈልገው አንድና አንድ ብሩኬን ነው። ስለ ልጅቷ ምናምን ነገር ግዳይ ሰጣትም ለልጅቷ ምን ያህል አንስም እያለች ነው። ስለዚህ እሷ ሀሳቧ ከድሮም ጀምሮ ብሩኬና ብሩኬን ብቻ ነው። በቃ ገባችሁ አይደለ? ስለዚህ እቺ ልጅ እንትን ማለት ያለባቸው በህግ ነው። እንደ እውነታው ቢታሰብ ኑሮ በህግ ደረጃ ነው እንጂ የሚካሄደው እሷ ጋር ሰጣ ገባ ውስጥ መግባት መጨቃጨቅም
አስፈላጊ አልነበረም። ግን ደግሞ ይሄ ደግሞ የስራው ሂደት ስለሆነ እንግዲህ ምናልባት ነገ እንደነገርኳችሁ ሀሰን በመሀል ገብቶ አንዳንድ ነገሮች ካልተፈጠሩ ብሩኬና ሀሰን ዝም ብለው ተግባብተው ስላችሁ ቢያንስ ሀይሚዬ ጋር በሚያወራበት ሰዓት ብሩኬ ጣልቃ ገብቶ እንትን ካላለ በስተቀር የሀይሚዬን ሀሳብ ከተቀበለ ብሩኬ ከዚህ በኋላ የሚሆነው ሂደታቸው እዩን መጋፈጥ ነው፣ አንድ ላይ ሆነው ማለት ነው። አሁን እዩ ሀሳቧ ታውቋል ምን እንደሆነ። ብሩኬና ብሩኬን ነው የምትፈልገው። ስለ ልጅቷ ግድ አልሰጣትም። ስለ ልጅቷ ማደግ ወይም ደግሞ ልጅቷ አባት ያስፈልጋታል ምናምን እያለች የምታሳበው አውቃ ነው። አሁንም እኮ አባትነቱን አልቀሟትም። ከአባቷ ጋር ትደግ እምቢ፣ የአባቷንም ፍቅር ታገኛለች ችግር የለውም። ማየት በሚፈልግ ሰዓት ከኔ ጋር እየመጣ ያያል እምቢ። ከዛ ደግሞ እሺ ችግር የለውም እኔ እየመጣሁኝ አሳይሻለሁ ልጅሽንም አንቺንም ታያታለሽ ምናምን ነገር ብቻ ብዙ አማራጭ ሰጥተዋታል አይደለ? ያንን ሁሉ እምቢ ብላለች። ስለዚህ ምንድነው የምትፈልገው? ብሩኬና እዩ በአንድ ጣራ ስር ሆነው በአንድ ቤት ሆነው ልጃቸውን እንዲያሳድጉ ነው የምትፈልገው። በቃ ብሩኬን የራሱ አድርጋ ከአንድ ቤት ሆነው ምናምን እንዲያሳድግ አይነት ነገር ነው የምትፈልገው። ገባችሁ አይደለ? ሙሉ ለሙሉ ከሀይሚ ለመቀማት ነው ሀሳቧ። በቃ ምን አለፋችሁ። ስለዚህ ቅመምዬ ደግሞ ያን ነገር እኔማ ይሄን ነገር አልቀበልም፣ ባሌን ፍቅረኛዬን አሳልፌ ልሰጥሽ አልችልም። ለልጅሽ ከሆነ ለልጅሽ ደግሞ የሚበጀውን አማራጩን የአባትም የእናትም ፍቅር አግኝታ እንዲታድግ እናደርጋለን ብዬ ብዙ አማራጮችን ሰጥቼሻለሁ። በዚህ አልስማማም ካልሽ ፍቅረኛዬን አሳልፌ ልሰጥሽ አልችልም። እሱ ነው የምትፈልጊው፣ እሱ ደግሞ የኔ ፍቅረኛ ነው። ስለዚህ ከህይወታችን ውጪ ብላ እሷን መጋፈጥ ነው ያለባት ማለት ነው። እንደዛም ነው አመጣጧም፣ እንደዛም ነው የወሰነችው ማለት ነው ብዬ ነው የማስበው። ገባችሁ? በዚህ መካከል እንግዲህ የብሩኬ ሀሳብ አሁን እንግዲህ ነገ ነው ብቻ የሚለየው፣ ነገ ነው ነገሮች አለ አይደለ? ምናልባት በተቃራኒው ሊሆን ይችላል። የሆነ እኛንም ማንጫጫት ወይም ደግሞ ጭቅጭቁ እንዲሰፋና በቃ ነገሮችን በሌላ እንትን ከመጡ ምናልባት እኛ ካሰብነው በተቃራኒ ሊመጡ ይችላሉ። ስለዚህ በሁለቱም ሳይድ ሆናችሁ አስባችሁ ነው ሬዲ ሆናችሁ መጠበቅ የነገውን ቪዲዮ እሺ፣ እንጂ አይ በቃ ምናምን ብላችሁ ዛሬ ደግሞ ጮቤ ሰረቅጡ እንዳታድሩ። ምክንያቱም ነገ የሚመጣው ምናልባት ወሽመጥ የሚቆርጥ ሊሆን ይችላል። ገባችሁ? እና ውዶቼ ለማንኛውም እኔ ደስ ብሎኛል። አሁን ሁለታቸው አንድ ሆነው ቢጋፈጡ ለኛም ትምህርት ይሆናል፣ ለነሱም ደግሞ ጥሩ ነው። ገባችሁ? በቃ አንድ ሴት ልጅ ከወንድ ልጅ ጎን ሆና ከምታፈቅረው ጎን ሆና ሌላውን ጥያቄ የፈጠረባትን ነገሮች ምናምን ነገሮች እነሱን በውስጥ እሱ ጋር ማውራት ትችላለች ሀይሚዬ ማለት ነው። ገባችሁ? ግዴታ እዚህ ጋር ሚዲያ ላይ ምናምን ነገር ማውራት አያስፈልግም። ምክንያቱም ሚዲያ ላይ እነሱና እንደ ባለፈው ድራማቸው ላይክ መጥፎ ቃል እየተመላለሱ ምናምን ከሆነ ይደብራል። በቃ ያ ነገር በጣም ያስጠላል ምናምን። ገባችሁ? ግን እነሱ አሁን አንድ ሆነው ከዛ እዩን እኔ አላፈቅርሽም ማፈቅረው ሀይሚን ነው ከሀይሚ ጋር መሆን ነው የምፈልገው፣ ከፈለግሽ በዚህ ተስማሚ፣ ካልፈለግሽ የራስሽ ጉዳይ ካላት ብሩኬ ጥሩ ነው። ካልሆነ ደግሞ ብቻ የነገውን እናያለን። ዞሮ ምንም አታስቡ፣ አትጨነቁ ውዶችዬ። አሁን እኔ ትንሽ ቅር ያለኝ ያው ሀሰን መኖሩ ነው። ገባችሁ አይደለ? ሀሰን ካለ ምናልባት ነገሮች እንትን ሊል ይችላሉ ብዬ አስቤ ነው። ግን ደግሞ ምንም ላይል ይችላል ሀሰን በነገውም እለት በመሀል ገብቶ ወይም ደግሞ ሌላ ነገር ላይፈጠር ይችላል። ግን ሞርዛን ደግሞ ሀይሚዬ ብሩኬን ጠርተው ከዛ እንትን ብለውበት ሁለታቸው አውርተው ከዛ እዩን አግኝተው እንዲህ ነው ሀሳቤ እንዲህ ነው በዚህ ተስማማለሁ ወይ ብላ ብሩኬ ጋር ካወራሽ በኋላ ቅመምዬ ከዛ እዩን አግኝተው ደግሞ የእዩን ውሳኔና እንትን ቢሰሙ በጣም አሪፍ ነው ብዬ አስባለሁ። ግን እዚች ጋር የሀሰን መኖር ለነገው ብጥብጥ ወይም ደግሞ ለሌላ ነገር ተፈልጎ ካልሆነ በስተቀር አስፈላጊ ነው ብዬ አላስብም። ገባችሁ? እና ለማንኛውም የሚሆነውን ነገር እናያለን። ብቻ ተጨነቁ፣ አታስቡ፣ ምንም ነገር አይፈጠርም። በቃ ዋናው ነገር እንዳልኳቸው ሀይሚዬና ብሩኬ አንድ ሆነው ቢቀጥሉና ነገሮችን አንድ ሆነው ስላችሁ በዚህ በስራው ነው። ገባችሁ? እና አንድ ሆነው ነገሮችን እዩን ቢጋፈጧት እዩ ደግሞ የምትፈልገውን ነገር አሁን ላይ እንቧከረዩ ምናምን እሱን ነው የምፈልገው ቅብጥርሴ ምናምን እያለች ሌላ ነገር ውስጥ እንትን ስትል ስራው በዛ ልክ ይቀጥላል ማለት ነው። እንደዛ ቢሆን አሪፍ ነው ድባቡ። ገባችሁ? ከዛ እዩ ቅጥል ስትል እኛ ደግሞ እያየን ቢያንስ የተወሰነ እንኳን እስኪ ውስጣችን ይረጋጋ። እስከዛሬ ድረስ ያቃጠለችን ይበቃናልና
የምር እኔ ለሰው ልጅ እንደዚህ እንትን ብዬ አላቅም፣ ግን የሆነ በቃ ነገረ ስራ በጣም ነው የሚያናድደው ምናምን ማለት ነውና ግን አሁን እያደረጉ ያሉት አሁን ሀይሚዬም ብሩኬም ከዚህ በፊት ሲያደርጉ የነበረው ልክ ኦዲየንስ ለሷ እንዲያስብላት አይነት ነገር ምናምን እውነት ነበራት ማለት ነው ብሎ እንዲያስብላት አይነት ነገር የሷን ስምም ለማጥራት ሞክረው ነበረ። ግን ደግሞ ይሄ ኦዲየንስ በጣም ነው የጠላት ልጅቷንና እንደው ይቅርታ እንኳን እያለ ብትመጣ የሚቀበላት ሁሉ እየመሰለኝ አይደለም። አሁን በጣም ጥላቻ ፈጥሮባቸዋል ማለት ነውና በዚህ ልክ ነው ኦዲየንስ ጋር ጸብ እንትን ያለችው። ለማንኛውም ውዶቼ እንግዲህ ኩስትርትር ብሏል ደግሞ አቶ ብሩኬ ባልዮ እና ንግስቷና ንጉሱ እንግዲህ በጣም አምሮባቸዋል። ለማንኛውም ነገ ጥሩ ነገር እንደሚሆን ተስፋ አደርጋለሁ። ሁላችሁም አትጨነቁ፣ አታስቡ። ብቻ ልጅቷን ስታቅፋት ደግሞ ቅመምዬ እንዴት ነው ሳም እያደረገቻት ምናምን ወይኔ ልጅቷ ግን አሳዘነችኝ የምር። እንደው የምኗ ልጅ ሆና ነው ብቻ የእህቷ ልጅም ልትሆን ትችላለች። የእዩ መቼም እሷ አልወለደችም እንግዲህ እንደምታያት ናት። የወለደ የ3 ወር አራስ መቼም እንደዚህ አይሆንም። ቢያንስ እንኳን ቦርጭ ኖራት ነበረ። ግን ደግሞ የምንም ቦርጭ የለም። የምትሸከማትም ራሱ በፊት ለፊቷ ነው ምናምን አረ ይመቻችሁ። ለማንኛውም ፏ በሉ ውዶቼ፣ መልካም ጊዜ። ባይ ባይ።